ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ረፋዱን እንግዲህ በርካታ ስፖርታዊ መረጃዎች እየወጡ ይገኛሉ። በስፋት የምንመለከተው የማቲያስ ፈርናንዴዝ ዝውውር፣ በተለይ እንግዲህ በማቲያስ ፈርናንዴዝ ዝውውር ቶትናሞች የላቀ ደረጃ ላይ እንደሚገኙና ማንቸስተር ዩናይትድ በዚህ የሚቀጥል ከሆነ ተጫዋቹን የራሳቸው የማድረግ እድል እንደሚኖራቸው ነው እየተገለጸ የሚገኘው። ይህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሪዮ ፈርዲናንድ ማይክል ካሪክ ከሩበን አሞሪም ይልቅ ራሱ ከጨዋታ ሁኔታ ጋር የመላመድ ብቃት እንዳለው ተናግሯል። ምርጥ አሰልጣኞች ራሳቸውን ከሁኔታው ጋር መለዋወጥ እንደሚችሉ እርግጠኛ ነኝ። ለዚህም ነው ፔፕ ጋርዲዮላ እንደ ምሳሌ አነሳዋለሁ። እሱ የራሱ የሆነ ሲስተም አለው። ጨዋታዎችን ሙሉ በሙሉ ለመቆጣጠርና ቡድኑ የበላይ እንዲሆን ለማድረግ ይጥራል። ነገር ግን ወደ እንግሊዝ በመጣ በመጀመሪያው ዓመት ምንም አላሸነፈም። በወቅቱ ስለ ሁለተኛ ኳሶች ምንም አይነት ግንዛቤ እንዳልነበረው ተረዳና ወዲያውኑ ራሱ ለወጠ። በዚህ ላይ ትኩረት ማድረግ ጀመረ። ይህንንም ራሱ ያረጋግጥላችኋል። ስለዚህ በዓለም ላይ ያለው ምርጥ አሰልጣኝ ራሱ መለወጥ ከቻለ ሌሎች ይህን ማድረግ አለባቸው። የአሞሪም የቀድሞ የአሰልጣኝ ስታፍ ዋና ችግር ይሄ ይመስለኛል ብሏል። ካሪክ ግን እንደ ሁኔታው መለወጥ ከሚቻልበት ቦታ የመጣ ነው። የእሱ ቡድን ኳስ ሲይዝ የራሱ ጨዋታ ሊጫወት ይችላል። ነገር ግን ተጫዋቾቹ ወደኋላ ፈግፍገው እንዲከላከሉ ወይም መካከለኛ የመከላከል መስመር እንዲጠቀሙ ያስተምራቸዋል። ዋናው ነገር ሁልጊዜ ተጋጣሚ ሊጎዳ የሚችልና በማንኛውም ቅጽበት ሊያጠቃ የሚችል ቡድን መሆን ነው ሲል ሪዮ ፈርዲናንድ ተናግሯል። አሁን በክለቡ ውስጥ ጥሩ መንፈስ አለ። ነገር ግን ስሙኝ፣ ውጤት ሲኖር ሁሌም መንፈስ ጥሩ ነው። በቅድመ ውድድር ዝግጅት ወቅት መጥቼ ሚቦሞ ኮኛ ማጉዌር አነጋግሬ ነበር። በክለቡ ውስጥ እንዲህ ያለ ደስ የሚል ድባብ አይቼ አላውቅም። ነገር ግን ወቅቱ የጀመረው በጣም በሚያሳፍር ሁኔታ ነበር። ስለዚህ በቡድኑ ውስጥ ያለውን መልካም ሁኔታ ጠብቆ ለማቆየት ውጤት ወሳኝ ነው ብሏል። ካዝሚሮ ሲያናግረኝ እንዲህ ብሎኛል። ካሪክ ይህንን ክለብ እንደሚያውቀው ያስታውቃል። በከፍተኛ ደረጃ ተጫውቷልና የክለቡን ውስጣዊ አሰራር በሚገባ ይረዳሉ። ሮይ ኪን ወደ ማንቸስተር ዩናይትድ መልበሻ ክፍል ቢገባ ወዲያውኑ ሁሉም እንደሚያከብሩት ሊያደርግ ይችላል። ነገር ግን ውጤት ከሌለ ያ አክብሮት ወዲያውኑ ይጠፋል። ተጫዋቾች በጣም ፈጣን መደምደሚያ ላይ ይደርሳሉ። የአንተ የቀድሞ ታሪክ ከጊዜ በኋላ ምንም ዋጋ አይኖረውም። ብቃት እንደሌለ ካሳየ ወይም ተጫዋቾቹ የአንተን ደካማ ጎን ካዩ ቀደም ሲል ማን እንደነበር ግድ አይሰጣቸውም። እንደኔ ሮይ ኪን ወይም ጋሪ ኔቭል ያለ ታሪክ ቢኖርህ እንኳን ቆንዲ አንተ እዚህ ጋር ምንም አይነት ተሰሚነት የለህም፣ የምትናገረው ነገር እንኳን አሳማኝ አይደለም፣ ልምዱን በሙሉ እያበላሸ ነው በማለት በንቀት ማየት ይጀምራሉ ብሏል። ፋቢዮ ካፔሎ ከኤሲ ሚላን ጋር የነበረውን ትልቅ ስም ይዞ ወደ እንግሊዝ ብሔራዊ ቡድን 4-4-2 ያሰላለፍ ይዞ መጣ። እኛ ግን በወቅቱ የሚያስፈልገን ሌላ ነገር ነበር። ለዚህም ነው ሁሉም ነገር አሰልቺ ሆኖ የተጠናቀቀው ሲል ሪዮ ፈርዲናንድ ተናግረዋል። ሌላኛው አሁን ላይ የማንቸስተር ዩናይትድ ወኪሎች ቹዋሚኒን ከፈለጋችሁ ውሰዱት የሚል ጥሪ ከማድሪድ አልደረሳቸውም ተብሏል። ማወቅ ያለባቸው ነገር ቢኖር ኖሮ ዩናይትድ ጥሪ እንደደረሳቸው ያለ ጥርጥር ይሄዱበታል ሲል ነው የተናገረው እና የማንቸስተር ዩናይትድ ስም ለበርካታ ጊዜ ከዚህ ፈረንሳይ ተጫዋች ጋር ሲያዝ እንደነበረ ይታወሳል። በፈረንሳይ ቤትም ሆነ በሪያል ማድሪድ ቤት በጣም ድንቅ ብቃቱን ማስመልከት እየቻለ ተጫዋች እንደሆነ፣ ጥሩ አጋዥ ተጫዋች ጎኑ ካለ በሚገባ ራሱን ማስመልከት የሚችል ተጫዋች እንደሆነ ይታወቃል። ምናልባት ከቹዋሚኒ ጋር የሚነሳው ነገር ምንድን ነው? ከፍተኛ ደሞዝ የሚያስፈልገው ተጫዋች እንደሆነ ይታወቃል። በገንዘብ ደረጃ ከተመለከትነው ማንቸስተር ዩናይትድ የሚፈልገው አይነት አይደለም ከደሞዙ ጋር። በተለይ አሁን እንግዲህ ማንቸስተር ዩናይትዶች በኢኒዮሶች ዘመን እንግዲህ በጣም ከፍተኛ መጠን ያለው የደሞዝ ጣራ ያለው ተጫዋችን ፈጽሞ አይፈልጉም እና እስካሁን ድረስም በማቴዎስ ፈርናንዴዝ ወይም የማቲያስ ፈርናንዴዝ ዝውውርንም ትንሽ ሊያዘገየው የሚችለው ይህ ጉዳይ እንደሆነ ይታወቃል። አሁን ቶትናሞች በማቴዎስ ፈርናንዴዝ ዝውውር ላይም እየሰሩ እንደሆነ የሚታወቅ ጉዳይ ነው። የቀድሞው የማንቸስተር ዩናይትድ ተጫዋች ቴዲ ሼሪንጋም ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ከሚደረገው ፉክክር ራሱን እንዲያገል ምክር ለግሷል። ባለፈው የውድድር ዘመን በማቲያስ ፈርናንዴዝ አጠቃላይ ብቃት ያን ያህል አልተደመምኩም። ማንቸስተር ዩናይትድ የሚያስፈልጉት ምርጥ የሚባሉ ተጫዋቾች ናቸው። በአሁኑ ወቅት በክለቡ ውስጥ በቂ አማካኝ ደረጃ ያላቸው ተጫዋች አሉ። ዩናይትድ ትልልቅ ኮከቦችን መግዛት አለበት፣ አለበለዚያ ግን ደጋግሞ ድሎችን እያጣ መውደቁ አይቀር ነው ብሏል። ከጥቂት ዓመታት በፊት ሃሪ ኬንና ዲክላን ራይስ የማስፈረም እድል በነበረበት ወቅት ተመሳሳይ ስህተትን ሰርተዋል። ሰር አሌክስ ፈርጉሰን ቢሆን ኖሮ
ይህ እንዲሆን ፈጽሞ አይፈቅዱም ነበር ብሏል። እንደ ዩናይትድ ላለ ትልቅ ክለብ ምርጥ ተጫዋች ያስፈልጉታል፣ አለበለዚያ ግን ክለቡ ሁልጊዜም በአስቸጋሪነት ሁኔታ ውስጥ ይቀጥላል ብሏል። ስለዚህ የተሻለ በጀት በመመደብ ትልቅ የሚባሉ ተጫዋቾችን አምጡና እነሱ ቡድኑን እንዲመሩት አድርጉ ሲሉ ነው የተናገረውና በማቲያስ ፈርናንዴዝ ዝውውር ላይ እንግዲህ ዋና ዋና ነገሮችን ከተመለከተን ቶተናሞች ተጫዋቹን ለማስፈረም እየገፉበት ይገኛሉ። ማንቸስተር ዩናይትዶች በዚህ የሚቀጥሉ ከሆነ ተጫዋቹን የማጣት እድላቸው እጅግ ከፍ ያለ ነው። አሁን ካሉት አማራጮች ደግሞ ማቲያስ ፈርናንዴዝ ጥሩ ነው ተብሎ ነው የሚጠበቀው። ምክንያቱም ሳንድሮ ቶናሊን ማንቸስተር ዩናይትድ የማስፈረም እድሉ በጣም ጠባብ ነው። ካለው ደሞዝ አንጻርም ኒውካስትል ዩናይትዶች ከሚጠይቁት ስም ዋጋ አንጻር በእርግጥ ቢገፋበት በጣም ድንቅ የሆነ ተጫዋች እንደሆነ ይታወቃል። ነገር ግን አሁን ካለው ሁኔታ አንጻር ሳንድሮ ቶናሊን የማግኘት እድሉ ጠባብ ነው እና ማቲያስ ፈርናንዴዝ ከእድሜውም አንጻር ካሳየው እንቅስቃሴ አንጻር ማንቸስተር ዩናይትዶች በቀላሉ ሊያገኙበት የሚችሉበት አሁንም ቢሆን እድል አለው። በነገራችን ላይ ከፍተኛ የሆነ እድል አለው። ስቲል የራስ መተማመን ተጫዋቹን እንደሚያስፈርሙት የራስ መተማመን እንዳላቸው ለማንቸስተር ዩናይትድ ቅርብ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ስለዚህ አሁን እነዚህ ቀናት እነዚህ 3 4 5 ቀናት በጣም በማቲያስ ፈርናንዴዝ ዝውውር ላይ ወሳኝ ቀናት ሊሆኑ ይችላሉ። ማንቸስተር ዩናይትድ ይህንን ተጫዋች ሊያገኝበት የሚችልበት ወይም ወደፊት የሚገፋበት ወይም ከዝውውሩ ራሱን ሊያገልበት የሚችልበት ሁኔታ ይኖራል ተብሎ ነው የሚጠበቀውና እነዚህ ቀናቶች በጣም ወሳኝ ናቸው ተብሎ እንደሚጠበቁ እነ ዴቪድ ኦዌንስ ራሱ አሳውቀዋል። ሌላኛው እንግዲህ አሌክስ ስኮት እንደሆነ ይታወቃል። ቶተንሃም ታዲያ በማንቸስተር ዩናይትድ የሚፈልገው ሌላ አማካኝ አሌክስ ስኮት በራዳራቸው ውስጥ አስገብቶት እየተከታተሉት እንደሚገኝ ተገልጿል። ተጫዋቹ በተጨማሪ በአርሰናል የሚፈለግ ቢሆንም ቦርንማውዝ ተጫዋቹ አዲስ ውል ይፈርማል ብለው ተስፋ ማድረጋቸው ተገልጿል። በተለይም ክለቦቹ ወደ አዲሱ የፋይናንስ ዓመት እየገቡ በመሆኑ በሚቀጥሉ ቀናት ወይም ሳምንታት ውስጥ በሁለቱ ዝውውሮች ላይ ፈጣን እንቅስቃሴ ይኖራሉ ተብሎ ይጠበቃልና ቤን ጃኮብ ነው የሚያዘገበው። አሁን አንድ መረዳት ያለብን ነገር ማንቸስተር ዩናይትድ የራሱ የሆነ ሪዝን ይኖረዋል እና አሁን በሚቀጥሉት ጊዜያት ውስጥ በጣም ከፍተኛ የሆነ እንቅስቃሴ ያደርጋል ብዬ አንድም የተናገርኩበት ሪዝን ምንድን ነው? ክለቦቹ ወደ አዲስ የፋይናንስ ዓመት እየገቡ እንደሆነ ይታወቃል እና በዛ ቀናት ውስጥ ማንቸስተር ዩናይትድ በጣም የሚንቀሳቀስበት እድል ይኖራል በዝውውሩ ላይ እና ዴቪድ ኦርንስተን ራሱ አሳውቋል እንግዲህ ማንቸስተር ዩናይትድ አሌክስ ስኮትንም እንደሚፈልግ እና የእውነት ማንቸስተር ዩናይትድ ልክ እንደ ቶተንሃም ሁሉ ገፍቶበት ቢሄድ ማቲያስ ፈርናንዴዝንም አሌክስ ስኮትንም የማግኘት እድሉ በጣም ሰፊ ነውና እስካሁን ድረስ ለምን ቸል እንዳሉ እኔ ራሱ ትንሽ ኮንፊውዝ አድርጎኛል። ነገር ግን እውነት ለመናገር ማንቸስተር ዩናይትዶች በሁለቱም ዝውውር ከገፉ ሁለቱንም ተጫዋቾች አሌክስ ስኮት እና ማቲያስ ፈርናንዴዝን የማግኘት እድል ይኖራቸዋል። ሀሳባቸውም እንደዛ ነው። ነገር ግን የማቲያስ ፈርናንዴዝ ዝውውር የማይሳካ ከሆነ እስከ 3 ሚድፊልደሮችን የማስፈረም ሀሳብ ነው ያላቸው። የማቲያስ ፈርናንዴዝ ዝውውር የማይሳካ ከሆነ እንግዲህ ሜን ያወጣውን መረጃ ወደ እናንተ ላጋራችሁ። ማንቸስተር ዩናይትዶች እንግዲህ የማቲያስ ፈርናንዴዝ ዝውውር የማይሳካ ከሆነ እንግዲህ ካርሎስ ባሌባን ይመለከቷል ተብሎ ነው የሚጠበቀው። እስከ 75 ሚሊዮን ፓውንድ ድረስ ይጠይቃቸዋል ተብሎ ይጠበቃል እንግዲህ ከዚህ ዝውውር እና ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ እንደሚያደርጉ ነው እየተገለጸ የሚገኘው። ታዲያ አሁን አማራጮችን ይመለከታሉ ወይ ማቲያስ ፈርናንዴዝ እና አሌክስ ስኮትን ወይም ደግሞ ካርሎስ ባሌባና አሌክስ ስኮትን የማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የሚቀጥሉት ቀናቶች ግን በዚህ ዝውውር ላይ ወሳኝ ይሆናሉ ተብሎም ይጠበቃል። ብሩኖ ፈርናንዴዝ እንግዲህ ለቡድን ጓደኞቹ ወይም ለቡድን አጋሮቹ እንዲህ ሲል ተናግሯል እና በማንቸስተር ዩናይትድ ቤት በመጪዎቹ ዓመታትም የመቆየት ሀሳብ እንዳለው ነው የተገለጸ የሚገኘው። ከዚህ በፊት እንግዲህ ከአልናስርና ከአልሂላል እንዲሁም ከአልሂታድ ጋር ስሙ ሲያያዝ ነበረ ከሳውዲ ክለቦች ጋር። ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት ቆይቶ ሌሎች ነገሮችን የማሳካት ሀሳብ እንዳለው ቲምሜቶቹ እንደተናገረ ነው እየተገለጸ የሚገኘውና በሚቀጥሉት ጊዜያትም ብሩኖ ፈርናንዴዝን በማንቸስተር ዩናይትድ ቤት እንመለከታለን ተብሎ ይጠበቃል። ሌኒሮ በማንቸስተር ዩናይትድ ቤት በጣም ደስተኛ መሆኑ ተገልጿል። እርሱ ቅርበት ያላቸው ሰዎችም ተጫዋቹ በኦልድ ትራፎርድ ስኬታማ የመሆን ትልቅ ህልም እንዳለው ተናግሯል። ለአዲስ የውድድር ዘመንም በከፍተኛ ተነሳሽነት ላይ እንደሚገኝ ሲገለጽ ዝግጁ ሆኖ ለመገኘትና ገና ካሁኑ ጠንክሮ እየሰራ እንደሆነ ዘ አትሌቲክ ዘግበዋል። የማንቸስተር ዩናይትድ የምልመላ ቡድን አባላት ዩሮን ማስፈረማቸው እንደ ትልቅ ስኬት የሚመለከቱ ሲሆን ተጫዋቹ በዩናይትድ እጅግ ስኬታማ እንደሚሆኑ ሙሉ እምነት አላቸው ተብሏል። ክለቡ በተጫዋቹ እድገት ደስተኛ ሲሆን በተለይም ለመሻሻል ያለው ፍላጎት እንዲሁም ለአካል ብቃትና ለማገገሚያ እንዲሁም
የሚሰጠው ትኩረት የሚሰጣቸው ተጨማሪ ስራዎች አስደምሟቸዋል። ከዚህም በተጨማሪ ዮሮ ከልምምድ ሜዳ ውጪ ለቪዲዮ ትንተና ሰፊ ጊዜ ይሰጣል። የራሱን ብቃት ከመገምገም ባሻገር እንደ እግር ኳስ ትምህርት የሌሎች ምርጥ ተከላካዮች እንቅስቃሴንም በጥንቃቄ እንደሚያጠና ዘ አትሌቲክ ዘግበዋል። ማቲያስ ኩኛ ሪከርድ መጋራት ችሏል። ብራዚላዊው የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛ በዓለም ዋንጫው ከስኮትላንድ ብሔራዊ ቡድን ጋር ባደረጉት ጨዋታ አስደናቂ የሜዳ እንቅስቃሴ ላይ ማሳየት ችሏል። ኩኛ በሌሊቱ ጨዋታ የነበረው ቁጥራዊ መረጃ እንግዲህ 92% ኳስ የማቀበል ስኬት ነበረው። 5 ጠቅላላ የጎል ሙከራዎች፣ 2 ኢላማዎችን የጠበቁ ኳሶች፣ 1 ጎል፣ 13 ኬሪ ማድረግ ችሏል። 4 የመከላከል አስተዋጽኦችና 3 የመሬት ላይ ፍልማዎችን አሸንፏልና ግራውንድ ዲዩሎቹን በጣም መልካም የሚባሉ ነበሩ። 6 ደቂቃዎች ሜዳ ላይ ያሳለፈው ኩኛ 1 ጎል ከመረብ በማሳረፍ በዓለም ዋንጫው 3 ጎሎችን ማስቆጠር ችሏል። በዚህም የዓለም ዋንጫ ውድድር 3 ጎሎችን ማስቆጠር የቻሉ የማንቸስተር ዩናይትድ ተጫዋቾች ሰር ቦቢ ቻይልሰን፣ ሮቨን ቫን ፐርሲ እና ማርከስ ራሽፎርድ ተርታ መሰለፍ እንደቻለ ነው እየተገለጸ የሚገኘውና እያሳየ ያለው ነገር በጣም አስደማሚ ነው። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ መረጃዎች እስክንገናኝ